ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና በነበረን ፕሮግራም 3 ጨዋታዎችን አንስተን ስናወራ ነበረ። ፉልሃም ከማንቸስተር ሲቲ፣ ኒውካስል ዩናይትድ ቶተናም እንደዚሁም ደግሞ ባርሴሎና ከአትሌቲኮ ማድሪድ የሚያደርጉትን ጨዋታ መመልከት ይችላል ነበረ። ከነዚህ 3 ጨዋታዎች አንዱ መርጣችሁ ብታዩ ራሱ በጣም አዝናኝ ጨዋታ ነበር። ሶስቱም የሚገርም ጨዋታ ሆኖ ማምሸት ይችላል። በዛሬው ፕሮግራማችንም እነዚህን 3 ጨዋታዎች በጥቂቱ የምንመለከት ይሆናል። እናንተስ የትኛውን ጨዋታ ተመለከታችሁ? በጨዋታው ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። በመጀመሪያ የምንመለከተው ኒውካስል ዩናይትድ ከቶተናም ጋር ያደረጉትን ጨዋታ ይሆናል። ይህም ጨዋታ 2-2 በሆነ ውጤት መጠናቀቅም ይችላል። የኒውካስልን ግቦች ጉማሬሽና ጎርደን ማስቆጠር ሲችሉ የቶተናም ሁለቱንም ግቦች ሮሜሮ ማስቆጠር ይችላል። ጨዋታው ላይ እንግዲህ ኒውካስል ዩናይትዶች በሁለት አጋጣሚዎች መምራት ተችለው ነበረ። 71ኛው ደቂቃ በጉማሬሽ እንደዚሁም ደግሞ 86ኛው በጎርደን። ነገር ግን ውጤታቸውን አስጠብቀው መውጣት ሳይችሉ ቀርተው ቶተናሞች አቻ በሆነ ውጤት ማጠናቀቅ ይችላል። በተለይ ደግሞ ቶተናሞች ሁለተኛውን ግብ ያስቆጠሩት 95ኛው ደቂቃ ላይ ነው የነበረውና ይህ ጨዋታ በጣም አስደናቂ የሚባል ጨዋታ ነው። በጣም ጥሩ የሚባል ፉክክርን መመልከት የቻልንበት ጨዋታ ነው። በእርግጥ ፈርስት ሃፍ ላይ ኒውካስል ዩናይትዶች በጣም የተሻሉ ቡድን ሆኖ መቅረብ ችሎ ነበረ። በተለይ ደግሞ ኳስ በመያዝ ደረጃ ፈርስት ሃፍ ላይ በጣም የተሻሉ ነበሩ። ሰከንድ ሃፍ ላይ ሞር ባላንስ የሆነ ጨዋታን መመልከት ይችለናል። በአጠቃላይ ኒውካስል የተሻለ ቡድን ነበረ። በሙከራ ደረጃ በተለይ ከተመለከት ነው 19 ሙከራዎችን ማድረግ ሲችሉ 7ቱ ኦን ታርጌት ነው የነበሩት፣ ኢላማቸውን የጠበቁ ነበሩ። የቶተናም ስንመለከት ግን 8 ሙከራ ማድረግ ሲችሉ 2ቱ ብቻ ናቸው ኢላማቸውን የጠበቁት። እነዚህም 2 ሙከራዎች ግን ወደ ግብነትን መቀየርም ችሏል። ኒውካስል ዩናይትዶች እንግዲህ ይህንን ጨዋታ ማሸነፍ ነበረባቸው። ምክንያቱም በጨዋታው ላይም ከፍተኛ ብልጫ ማሳየት ችለው ነበረ። እንደዚሁም በሙከራ ደረጃ በጣም ብዙ ሙከራዎችን ማድረግ ችለው ነበረ። ኤክስፔክትድ ጎሉን ራሱ ስንመለከት 2.04 ኤክስፔክትድ ጎል ነበራቸው። በእርግጥ አንደኛዋ ጎል ከፔናልቲ የተገኘች ስለሆነች ያ ራሱ ኤክስፔክትድ ጎሉን ከፍተኛ ያደርገዋል። ነገር ግን ደግሞ ከቶተናም አንጻር ስንመለከተው በጣም ከፍተኛ ብልጫን ማሳየት ችሏል። የቶተናምን ኤክስፔክትድ ጎል ስንመለከት 0.75 ብቻ ነው የነበረው። እንደዛም ቢሆንም ግን አቻ በሆነ ውጤት ማጠናቀቅ ችሏል። በጣም ጥሩ የሚባል ፉክክርን ማየት ችለናል። እንደዚሁም ደግሞ ቶተናሞችም ተሸንፎ ላለመውጣትም በጣም ከፍተኛ ጥረትን ማድረግም ችለዋል። ያም እንግዲህ ስኬታማም አድርጓቸዋል። ሁለቱም እንግዲህ ዘንድሮ ሲዝናቸውን ከተመለከትን ያን ያህል አስደሳች የሚባል አይደለም። እንደውም ከጨዋታው በፊት እንደነገርኳችሁ ኒውካስል ዩናይትዶችም የራሳቸው ችግር አለባቸው። ቶተናምም በዚህ ሲዝን የራሳቸው የሆነ ችግር አለባቸው። ደጋፊዎችም ደስተኛ የማይሆኑባቸው ነገሮችም እየተከሰቱ ነው የሚገኙት በክለቦቻቸው። እንደዚሁም ኒውካስል ዩናይትድም ወጥ የሆነ አቋም ማሳየትም ተስኖታል። በተመሳሳይ መልኩ ቶተናምም እንደዚህ አይነት ነገርን እየተከሰተበት ነው የሚገኘው። በእርግጥ ኒውካስል ዩናይትዶች ከቶተናም የተሻሉ ቡድን ሆነው ነበረ ለዚህ ጨዋታ መቅረብ የቻሉት። ምክንያቱም ያለፉትን ሁለት ጨዋታዎች ኤቨርተንን 4-1 በሆነ ውጤት እንደዚሁም ደግሞ ማንቸስተር ሲቲን 2-1 በሆነ ውጤት አሸንፈው ነበር ወደዚህ ጨዋታ የመጡት። በተቃራኒው ደግሞ ቶተናም በፉላም 2-1 እንደዚሁም ደግሞ በአርሰናል 4-1 በሆነ ውጤት ነበረ ተሸንፈው ወደዚህ ጨዋታ መምጣት የቻሉትና የተሻለ እንቅስቃሴ ያደርጋል ተብሎ ሲጠበቅ የነበረው ኒውካስል ዩናይትድ ነው። ይህንንም ጨዋታ አሸንፎ ሊወጣ የሚችልበት እድል አለም ሲባል ነበረ። ነገር ግን መሪነቱን ባለማስጠበቁ ምክንያት አቻ ውጤት ይዞ መውጣት ችሏል። ጨዋታው ግን ለገለልተኛ ተመልካች በጣም አዝናኝ የሚባል ነበረ። በጣም ፈጣን የሚባል ጨዋታ ነው የነበረው። ሌላኛው በጣም አዝናኝ ጨዋታ የነበረው ደግሞ ባርሴሎና ከአትሌቲኮ ማድሪድ ጋር ያደረጉት ጨዋታ ነው። በዚህ ጨዋታ ላይ እንግዲህ ቤናን 19ኛ ደቂቃ ላይ ባስቆጠራት ግብ አትሌቲኮ ማድሪዶች 1-0 መምራት ችለው ነበረ። ነገር ግን ራፊና 26ኛው ኦልሞ 65ኛው እንደዚሁም ደግሞ ፌራን ቶሬዝ 96ኛው ደቂቃ ላይ ባስቆጠሯቸው ግቦች ባርሴሎና 3-1 በሆነ ውጤት ማሸነፍ ይችላል። እንደዚሁም መሪነቱንም ማጠናከር ይችላል። በዚህ ሰዓት ከሪያል ማድሪድም በ4 ነጥብ በመብለጥ አንደኛ ደረጃ ላይ መቀመጥ ይችላል። አትሌቲኮ ማድሪዶች ከባርሴሎና ጋር እኩል መሆን የሚችሉበትንም አጋጣሚ ሳይጠቀሙበት ቀርቷል። በዚህ ሰዓትም ከባርሴሎና ጋር ያላቸው የነጥብ ልዩነትም ወደ 6 ሊሰፋ ይችላል። በትናንትናው ጨዋታ ላይ እንግዲህ ሁለቱም የራሳቸውን ጥንካሬ በደንብ የተመለከትንበት ይመስለኛል። ምናልባት አትሌቲኮ ማድሪዶች እንደ በፊቱ ጠንካራ የሚባል መከላከልን ባያሳዩም ነገር ግን ደግሞ ወደፊት በሚሄዱበት ሰዓት በካውንተር አታክ ግን ባርሴሎናዎችን ሲያስጨንቁ መመልከት ይችለናል። ከጨዋታው በፊትም እንግዲህ ባርሴሎና ሊቸገር የሚችልበትን 1 ነጥብ ሳነሳላችሁ ነበር። እሱም ደግሞ ምንድነው የባርሴሎና የሚጠቀሙት ሃይላይን ለራሳቸው ለባርሴሎናም ፈተና እየሆነባቸው ነው የሚል ነገር አንስቼላችሁ ነበረ። የትናንትናውንም የአትሌቲኮ ማድሪድንም ግብ ከተመለከተን ያንን ሃይላይን ሰብረው በመሄዳቸው ነው ያችን ግብ ማግኘት የቻሉት። ያችን ግብ ስንመለከት የባርሴሎና ተከላካዮች ኦልሞስት መሀል ሜዳ ላይ ነው የነበሩትና በጣም ጥሩ ስሩ ቦል ስላገኘ ነው ያችን ግብ ወደ ግብነት መቀየር የቻለው። ባርሴሎናዎች በበኩላቸው
ራሳቸው በሚታወቁበት የአጮት ስታይል ተጠቅመው ነው ይህንን ጨዋታ ማሸነፍ የቻሉት። በተለይ በፊት ቲኪታካን ሁላችንም እናውቀዋለንና ለዛ የቀረበ አጮትን ሲጫወቱ ነበረ በዚህ ጨዋታ ላይ። በዛም አጮታቸው የአትሌቲኮ ማድሪድን የኋላ ክፍሉንም ሲያስከፍቱ መመልከት ችለናል። በተደጋጋሚ የአትሌቲኮ ማድሪድ የግብ ክልል ውስጥም ሲገቡ መመልከት ችለናል። ያላቸውን ስታት ስንመለከት ራሱ በሙከራ ደረጃ ባርሴሎናዎች 19 ሙከራዎችን ማድረግ ሲችሉ 6ቱ ኢላማቸውን እየጠበቁ ነው የነበሩት። አትሌቲኮ ማድሪዶች በአንጻሩ 7 ሙከራዎችን ማድረግ ሲችሉ 2ቱ ብቻ ናቸው ኦን ታርጌት መሆን የቻሉት። በእርግጥ በጨዋታው ላይ ባርሴሎና 2-1 እየመራ በነበረበት ሰዓት በጣም ድንቅ የሚባል አጋጣሚን ማግኘት ችለው ነበረ። አቻ መሆን የሚችሉበትን እድል አግኝተው ነበረ። ነገር ግን አትሌቲኮ ማድሪዶች ያንን እድላቸውን ባለመጠቀማቸው ምክንያት በዚህ ጨዋታ ላይ ተሸንፈው ሊወጡ ችሏል። ባርሴሎና ግን ጨዋታውን ሙሉ ለሙሉ መብለጥ ችሎ ነበረ። በአንዳንድ አጋጣሚዎች አትሌቲኮ ማድሪዶች የተሻለ እንቅስቃሴ ሲያደርጉ መመልከት ችለን ነበረ። ነገር ግን ደግሞ ያገኟቸውን አጋጣሚዎች አለመጠቀማቸው ዋጋ ያስከፈላቸው ይመስለኛል። ባርሴሎናዎች ግን አሁንም ብዙ ማስተካከል የሚገባቸው ነገሮች እንዳሉ ግን በዚህ ጨዋታ ላይ እየተመለከትን ይመስለኛል። አንደኛው ግን በዋነኝነት ደረጃ የመከላከል ስፍራውን በደንብ ማጠናከር መቻል አለባቸው። አሁንም ይሄ ሃይላይን አጮታቸው ለባርሴሎናዎች እየጠቀመ አይደለም የሚገኘው፣ እንዲሁም በጣም ክፍተት እየፈጠረባቸው ነው የሚገኘው። ከሃይ ፕረስ ከሚጫወት ቡድን ጋር እንደዚሁም ደግሞ በመልሶ ማጥቃት ከሚጫወት ከፈጣን ተጫዋቾች ካሏቸው ቡድን ጋር የሚገናኙ ከሆነ አሁንም የሚቸገሩ ይመስለኛል። በትናንትና ጨዋታም ይህንን ነገር በደንብ የተመለከት ነው ይመስለኛል። በተደጋጋሚም አትሌቲኮ ማድሪዶች ሲያልፏቸው ነበር። ነገር ግን መጨረሻ ላይ የወሰኗቸው ውሳኔዎች አትሌቲኮ ማድሪዶችን ውጤታማ አላደረጋቸውም እንጂ ምናልባትም የጨዋታው ውጤትም ሊቀየር የሚችልበት እድል ነበረ። ባርሴሎናዎች ግን ወደፊት በሚሄድ ደረጃ በጣም ጥሩ ቡድን እንደሆነ አሁንም መመልከት ይችላል። በተለይ ደግሞ ራፊኒያ በጣም ድንቅ የሚባል እንቅስቃሴን በትናንትናው ዕለት ማሳየት ይችላል። በተጎዳበት ሰዓትም እንግዲህ ባርሴሎናዎች ምን ያህል እንዳጡትም በትናንትናው ዕለት በደንብ ያስመለከተ ይመስለኛል። ጨዋታው ግን በጣም አዝናኝ የሚባል ጨዋታ ነው የነበረው። ባርሴሎናዎች እንግዲህ በፊት ከሚታወቁበት የቲኪ ታካ ወጥተው በጣም ፈጠን ያለ ጨዋታ ነው እየተጫወቱ የሚገኙት። በእርግጥ አሁንም የቲኪ ታካ ቀደም እንዳልኳቸው አለቀቃቸውም ሙሉ ለሙሉ። ነገር ግን ከበፊቱ አንጻር አሁን ላይ ፈጠን ያለ አጮትን ነው እየተጫወቱ የሚገኙት። በተለይ ደግሞ የማጥቃት መስመር ላይ ያሉ ተጫዋቾች ያንን እንዲያደርጉ በደንብ ያረዷቸው ይመስለኛል። ምክንያቱም ራሽፎርድን ከተመለከትን፣ ላሚን ያማልን ከተመለከትን፣ ራፊኒያን፣ ኦልሞን ከተመለከትን በጣም ፈጣን የሚባሉ ተጫዋቾች ናቸውና አጮታቸውን በጣም ፈጠን እንዲልም ያደረጋቸው ይመስለኛል። ያም ነገር እንግዲህ በትናንትናው ጨዋታ ላይ ውጤታማም አድርጓቸዋል። ሌላኛው በምሽቱ በጣም አዝናኝ ጨዋታ የነበረው በእንግሊዝ ፕሪሚየር ሊግ ፉልሃም ከማንቸስተር ሲቲ ጋር ያደረጉት ጨዋታ ነው የነበረው። ከጨዋታው በፊት እንደነገርኳችሁ ይህንን ጨዋታ ማንቸስተር ሲቲ ያሸንፋል በእርግጥ ብያችሁ ነበረ። ነገር ግን ቀላል ጨዋታም ይሆንላችኋል ተብሎ ግን እንደማይጠበቅም ስነግራችሁ ነበረ። በጨዋታው ላይ የተመለከትነው ያንን ነገር ነው። በእርግጥ ጨዋታውን ስንመለከት በተለይ ደግሞ የመጀመሪያው አጋማሽ ልክ እንደተጠናቀቀ እንደዚሁም ደግሞ የሁለተኛው አጋማሽ እንደተጀመረ አካባቢ የነበረውን ውጤት ስንመለከት ያን ያህል አዝናኝ ወይም ደግሞ እንደዚህ አይነት አጨራረስን ይጨርሳሉ ብሎ ማንም የገመተ አልነበረም። ምክንያቱም የመጀመሪያው አጋማሽ ሲጠናቀቅ ማንቸስተር ሲቲዎች ፉልሃምን 3-1 በሆነ ውጤት መምራት ችለው ነበረ። ከዛ በኋላ ደግሞ ሁለት ጎሎችን ጨምሮ እስከ 54ኛው ደቂቃ ድረስ 5-1 በሆነ ውጤት መምራት ችለው ነበረ። ከዛ በኋላ ነው እንግዲህ ፉልሃሞች 3 ጎሎችን በማስቆጠር ጨዋታው 5-4 በሆነ ውጤት እንዲጠናቀቅ ማድረግ የቻሉት። በጨዋታው ላይ ማንቸስተር ሲቲዎች ነበሩ ቀድመው ጎል ማስቆጠር የቻሉት በሃላንድ አማካኝነት 17ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው ነበረች። ይቺ ግብ ለሃላንድ በእንግሊዝ ፕሪሚየር ሊግ ያስቆጠራት 100ኛ ግብም ሆና መመዝገብ እችላለች። ይቺም ጎል ሃላንድ አዲስ ታሪክ እንዲያስመዘግብም መርዳት እችላለች። ምክንያቱም ሃላንድ 100ኛ ጎል ላይ መድረስ የቻሉ በ111 ጨዋታዎች ብቻ ነው። ከዚህ በፊት እንግዲህ ይህንን ሪከርድ ይዞ የነበረው አለን ሽረር ነበር። በ124 ጨዋታዎች ነበረ 100 ጎል ላይ መድረስ የቻሉ። ከሱ በመቀጠል ሃሪኬን በ141 ጨዋታዎች፣ ሰርጂዮ አጉዌሮ በ147 ጨዋታዎች እንደዚሁም ደግሞ ቴሪ ሄነሪ በ160 ጨዋታዎች 100 የፕሪሚየር ሊግ ጎል ላይ መድረስ ችለው ነበረ። ሃላንድ ግን በ111 ጨዋታዎች ብቻ ናቸው የፈጁበት 100 ጎል ላይ ለመድረስ። እናም በጣም አስደናቂ ተጫዋች እንደሆነ የጎል ማሽን እንደሆነ እንግዲህ በዚህ ጨዋታ ላይም የተመለከተን ይመስለኛል። ከጎሏ በተጨማሪም 2 አሲስትን ማስመዝገብም የቻለ ተጫዋች ነውና በጣም አስደናቂ ተጫዋች ነው እየሆነ የሚገኘው። ምናልባትም በፕሪሚየር ሊጉና በማንቸስተር ሲቲ የሚቆይ ከሆነ የተቀመጡትንም ሁሉንም ሪከርዶች የመስበርም እድል አለው። ሁለተኛዋን ግብ ለማንቸስተር ሲቲ ማስቆጠር የቻለው 37ኛው ደቂቃ ላይ ራይንደርስ ነበረ። ከሱ በመቀጠል ደግሞ ፎደን በ44ኛውና በ48ኛው ደቂቃ ላይ 2 ግቦችን ማስቆጠር ችሏል። ፎደንም እንግዲህ በቅርብ ጊዜያቶች በጣም ድንቅ የሚባል ብቃቱን እያስመለከተ ነው የሚገኘው። ጎሎችን
ያስቆጠረም ነው የሚገኘው። ባለፈውም ከሊድስ ጋር በተደረጉ ጨዋታም አንደኛው ደቂቃ ላይ ጎል ማስቆጠሩ አይዘነጋምና በዚህ ሰዓት እንግዲህ ጎሎቹም እየመጡለት ነው የሚገኘው። ጨዋታ ላይም በጣም ትልቅ ተጽዕኖም እየፈጠረ ነው የሚገኘው። በተለይ ደግሞ ያለፈውን አመት ስንመለከት በጣም ወርዶ የታየበት ጊዜ ነው የነበረው። ከዛ በፊት በነበሩት አመታት ላይ ፎደን በጣም ምርጥ ተጫዋች ነው የነበረው። እንዲሁም በፕሪሚየር ሊግ ውስጥም ካሉ ምርጥ ተጫዋቾች መካከል እንደ አንዱም ሲቆጠር ነበረ። ነገር ግን ያለፈው ሲዝን በጣም መጥፎ የሚባል ጊዜ ነበረ ማሳለፍ የቻለ። በጣም የወረደ አቋምንም ማስመልከት ችሎ ነበረ። ከቅርብ ጊዜ ወዲህ ግን ወደ ብቃቱ እየተመለሰ ያለ ተጫዋች ነው። በትናንትና ጨዋታ ላይም 2 ጎሎችን ማስቆጠር ችሏል። አምስተኛውን ግብ ደግሞ የፉላም ተጫዋች ሆኖ በርጌ ራሱ ላይ ነበረ ማስቆጠር የቻለው። ዶኩ የመታትን ኳስ ተደረቦ ወደ ራሳቸው ግብ ላይ እንዲቆጠር አድርጎታል። እናም ሲቲዎች 5 ጎሎችን በሚያስቆጠሩበት ሰዓት ፉላሞች ያስቆጠሩት አንድ ግብ ብቻ ነው የነበረችው። እሱም ስሚዝሮ የመጀመሪያው አጋማሽ ሊጠናቀቅ ሁለተኛው ጭማሪ ደቂቃ ላይ ነበረ ማስቆጠር የቻለው። 54ኛው ደቂቃ ድረስ እንግዲህ ማንቸስተር ሲቲዎች 5-1 በሆነ ውጤት መምራት ችሎ ነበረ። ከዛ በኋላ ነው እንግዲህ ጨዋታው መቀየር የጀመረው። በተለይ ደግሞ ቹዋንዜቢ ተቀይረው ከገባ በኋላ ፉልሃሞች 3 ጎሎችን ማስቆጠር ችሏል። 57ኛው ደቂቃ ላይ ኢሞቢ እንደዚሁም ደግሞ 72ኛውና 78ኛው ደቂቃ ላይ ቹዋንዚ ማስቆጠር ችሏል። ይህ ቹዋንዚ የተባለው ተጫዋችም ፉልሃሞች በጣም እንዲነሳሱ ጨዋታው እንዲቀየር ማድረግ የቻለ ተጫዋች ነው። ከዛ በኋላም እንግዲህ ፉልሃሞች በጣም በማጥቃት ነበር ሲጫወቱ የነበሩት። በተደጋጋሚም የማንቸስተር ሲቲ የግብ ክልልም ሲደርሱ መመልከትም ችለናል። ጥሩ እድሎችንም መፍጠር ችለው ነበር። ነገር ግን ደግሞ ተጫዋቾች በሚገባቸው ቦታ ላይ ባለመገኘታቸው ምክንያት እነዛን እድሎች ሳይጠቀሙበት ቀርቷል እንጂ ምናልባትም ማንቸስተር ሲቲ ከዚህ ጨዋታ ነጥብ ተጋርቶ ወይም ተሸንፎ ሊወጣ የሚችልበት እድልም ነበረው። በጣም አስደናቂ የሚባል ጨዋታ ነው የተመለከትነው። በጣም ብዙ ጎሎች የተቆጠሩበት ጨዋታ ነው። ድንቅን ፍልሃምን የተመለከትንበት ጨዋታ ነው። እንደዚሁም በማንቸስተር ሲቲ በኩል ደግሞ ጥያቄ እንድናነሳም የሚያደርግ ጨዋታ ሆኖ መመልከት ይችላል። ምክንያቱም ማንቸስተር ሲቲዎች በዚህ ጨዋታ ላይ 4 ጎሎች ናቸው የተቆጠሩባቸው። እንደዚሁም ከ5-1 መምራት ወደ 5-4 ውጤት ነው መጠናቀቅ የቻለው። ባለፈው ሳምንትም ከሊድስ ጋር ያደረጉትን ጨዋታ ስንመለከት 2-0 እየመሩ ነበር። ከዛ በኋላ ሊድሶች 2-1 መሆን ችለው ነበረ። መጨረሻ ደቂቃ ላይ ባስቆጠሯት ግብ ነው 3-2 በሆነ ውጤት አሸንፈው መውጣት የቻሉትና ከቅርብ ጊዜ ወዲህ ጎሎች እየተቆጠሩባቸው ነው የሚገኙት። የትናንትናውን ጨዋታ ጨምሮ ያለፉትን 4 ጨዋታዎች ብንመለከት 9 ግቦች ተቆጥሮባቸዋልና ይህ ነገርም ለማንቸስተር ሲቲ የሚያሳስብ ይመስለኛል። በተለይ ደግሞ ያለፉትን አመታት ስንመለከት ከአምናው በፊት በነበሩ ሲዝኖች ያሉትን ነገር ስንመለከት ማንቸስተር ሲቲዎች 1-0 እንኳን መምራት ሲጀምር ጨዋታውን ተቆጣጥሮ ነበረ ሲወጣ የተመለከት ነው። ብዙ ጎሎች ሲቆጠሩበት አልተመለከትንም። በትናንትና ጨዋታ ላይ ግን 5 ጎሎችን ካስቆጠረ በኋላ 5-1 እየመራ 3 ጎሎች ተቆጥሮበት 5-4 በሆነ ውጤት ነው ማጠናቀቅ የቻሉትና የተከላካይ መስመሩ እንዳለፉ ጊዜያቶች ጥንካሬውን እያሳየ አይደለም የሚገኘው። በጣም ጎሎች እየተቆጠሩበት ነው የሚገኙት። በጣም ክፍተትም እያሳየ ነው የሚገኘው። በትናንትና ጨዋታ ላይ እንኳን የፉልሃም የክንፍ ተጫዋቾች በተደጋጋሚ ወደ ማንቸስተር ሲቲ የግብ ክልል ውስጥ ሲገቡ መመልከት ችለናል። እንደውም ጥሩ 9 ቁጥር ተጫዋች በክለብ ውስጥ ባለመኖሩ ምክንያት ነው እንጂ ምናልባትም ጨዋታውን ቀይረው ሊወጡ የሚችሉበትም እድል ነበራቸውና አሁንም ፔፕ ጋርዲዮላ ብዙ መስራት ያለበት ነገር አለ። በእርግጥ ካለፈው ሲዝን አንጻር ስንመለከተው ዘንድሮ የተሻለውን ማንቸስተር ሲቲን እየተመለከትን ነው የምንገኘው። አሁን ላይ እንኳን ከአርሰናል ጋር ያለው የነጥብ ልዩነት ወደ 2 ዝቅ ብሏል። ዛሬ በእርግጥ አርሰናል ጨዋታ አላቸው ከብሬንትፎርድ ጋር። እናም በዚህ ጨዋታ ላይ አርሰናል ነጥብ የሚጥል ከሆነ ከአርሰናል ጋር ያላቸው የነጥብ ልዩነትም መጥበብም ይችላልና በውጤት ደረጃ የተሻለው ማንቸስተር ሲቲ እየተመለከትን ነው የምንገኘው። ነገር ግን ደግሞ አሁንም በጣም ብዙ የሚቀረው ነገር አለ። በተለይ ደግሞ በመከላከል ደረጃ እንደዚሁም ደግሞ ጨዋታን ኮንትሮል በማድረግ ደረጃ አሁንም ብዙ ጉድለቶችን እየተመለከትን ነው የምንገኘው። ፉልሃሞች ግን ትናንትና አስደናቂ የሚባል ጨዋታን ማድረግ ችሏል። ማንቸስተር ሲቲዎች እንግዲህ ከ1957 በኋላ ነው 4 ግቦች ተቆጥሮባቸው ለመጀመሪያ ጊዜ ማሸነፍ የቻሉት። እንደዚሁም በዚህ ሲዝንም በጣም ብዙ ጎል የተቆጠረበት ጨዋታ መሆንም ችሏል። እስካሁን ድረስ እንግዲህ ከፍተኛው ጎል የተቆጠረ በዚህ ሲዝን 6 ጎሎች ነበሩ በአንድ ጨዋታ ላይ መቆጠር የቻሉት። በትናንትናው ጨዋታ ላይ ግን 9 ግቦች በአጠቃላይ መቆጠር ችሏልና የዚህ ሲዝን ብዙ ጎሎች የተቆጠረበትም ጨዋታ መሆንም ችሏል። እንደዚሁም ቹኩዌዚም በጣም ድንቅ ተጫዋች መሆኑን በትናንትናው ጨዋታ ላይ የተመለከተን ይመስለኛል። እንደዚሁም ከቶተናም ጋር ባደረጉትም ጨዋታ ተቀይሮ በመግባት ድንቅ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው የነበረው። በትናንትና ጨዋታ ላይ ተቀይሮ ከገባ በኋላ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። እናም ከጨዋታው በኋላ ለምን በቋሚነት አልጀመረም የሚል ጥያቄም እንዲነሳ ማድረግ ችሏልና በጣም አስደናቂ የሚባል በጣም ፈጣን የሚባል ተጫዋች መሆኑንም በትናንትና ጨዋታ ላይ ማስመልከትም ችለዋል። ሌላኛው በዚህ ጨዋታ ላይ የተመዘገበው ሪከርድ ማንቸስተር ሲቲን ፉልሃምን በተከታታይ 15 ጨዋታዎችን በተከታታይ ማንቸስተር ሲቲዎች ፉልሃምን ማሸነፍ ችሏል። ይህም እንግዲህ ለማንቸስተር ሲቲዎች አዲስ ሪከርድ ሆኖ ተመዝግቧል። በእነዚህ 15 ጨዋታዎች ላይ አንዳንዱን ማንቸስተር ሲቲዎች ሙሉ ለሙሉ አሳምነው ነው ማሸነፍ የቻሉት። አንዳንዱን ጨዋታዎች ደግሞ ፉልሃሞች የሌለ
በሌለ ፈተነዋቸው ነበረ ሲሸነፉ የነበሩትና በትናንትናው ጨዋታ ላይ በጣም የሚያኮራ እንቅስቃሴ አድርገው መሸነፍ ችሏል። ነገር ግን ከጨዋታው በኋላ አንገት የሚያስደፋ እንቅስቃሴ አይደለም ያደረጉት፣ አንገታቸውን ቀና አድርገው እንዲወጡም አድርጓቸዋል። ከጨዋታው በኋላም የነበራቸውን የተጫዋቾችን ሁኔታ ስንመለከት ራሱ በሽንፈቱም ያዘኑ አይመስለኝም። ደጋፊዎቹም በሽንፈቱ ያዘኑ አይመስሉም። ምክንያቱም ያሳዩት እንቅስቃሴ የሚያስደስት ነው እንጂ የሚያሳዝን አይነት እንቅስቃሴ አይደለም ያደረጉትና ፉልሃሞች ትናንትና በጣም አስደናቂ የሚባል እንቅስቃሴ ማድረግ ችሏል። እናንተ የትኛውን ጨዋታ ተመለከታችሁ? በጨዋታው ላይ የነበራችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።